እገምታለሁ። ነው እንዴ የኔ እናት ራሱ 5 ልጅ ነው የወለደችው ድንግል ነች። አሁን ጉዴ ፈል ባለፈው አልሰማሽም እንደ ህልመኛው ማነው ስሟ ነች አጁዟ ሴትዮ ማነው ስሟ ትልቋ ሴትዮ እንዴ ናረው ማለት ነው ያለችው ተደፈርኩኝ ያለችው እንትን ይዞ መጥቶብኝ ስትል የነበረችው አይደለም እንትን ይዞ መጥቶ እምቢ ያለኝ ያለችው አይደለም ማራች ሴትዮ ትልቅ ሴትዮ ማነው ስሟ ተብተብ የምትለው ሴትዮ ያለች አለ ማማ ማነው ስሟ ዘካሪያስ የሚያመጣት ሴትዮ ዝነስ እኮ ብላለች። አዎ ብላለች እኮ እኔ በ28 ዓመቴ ነው የቀመስኩት የመጀመሪያ። ከዛ በኋላ የለም አሁን ሴቶቹ ዝም ብለው ይወልዳሉ አለች። እኔ ግን ድንግል ነኝ ብላለች እኮ ነው የኔ ከርታታ በ28 ቀመሰች እስከ 28 ዓመቴ ቀምሻለሁ። ከዛ በኋላ ቀምሻለሁ ማለት አሁን እኮ 90 ገብተዋል ማርያም 90 ገብተዋል። አሁን ላሳይሽ እናንተ አሁን ከቲጂ አንቺ ህልመኛው ጠያቂ እኮ ነው ክፉ ጠያቂ እኮ ነው ክፉ ማማ ዝናሽ አላቸው ባላግብተው ያው በ28 ቀምሻለሁ አሉ የመጀመሪያ አሉ። ከዛ በኋላ ግን የለም ማለት ቆርብ ያለው እንደዚህ አልወደም ጠየቃት ማርያም ጠየቃት ሲያስተላ ማርያም ራስ ምንም አላውቅም ማለት ነበረባት። አንዴ ቀመስኩም አንዴ ቀምሻለሁ አለ 28 ዓመት እያለሁ ቀምሻለሁ አለ። ከዛ ሁሉ ሰው እየሳቀ ወጥ ነው አዎ ቀምሻለሁ አለ። ከዛ በኋላ ግን ድንግል ነኝ ብላለሁ። አሁን የለም ቆረብኩኝ በስነ ስርዓት ይሄኔ ተከድኗል ተዘግቷል በሩ የለም እናሳ ወይ መስድርገኝ ነው ዘሬ ግን እኔ ማማ ዝናሽ ከተከታተሉና እኔ አሁን እድሜ 84 ነው። ግን ድንግል በትክክል ናውራ ማለት ነው። በትክክል ናውራ ማለት ነው። ትላልቆች አሁን እኮ ትላልቆች ሴቶች ያኔ አጁዞች ቤተሰብ ሲናገሩ እኮ ያኔ ብዙ አመት ከቆየ ከ5 አመት በላይ ከቆየ خلاص ሴት እንትን ናት ንጹህ ናት ነው የሚሉት ወንድ ካልተነካካች። እግዚአብሔርን እንደዛ ነው የሚሉት። ጌታ ልክ ናቸው ይሆናል። ምክንያቱም እናንተ እዚህ ሀገር ከመጣችሁ የሆነ ልዩነት አላያችሁም። ጌታን እውነቴን ነው እውነት እናውራ ከተባለ ሆነ የኔ ባል ታድሎ ትናንትና ሄደሽ አይደል የሰጠሽው ድንጋይ ራስ ከሌለ ልትወዳደሩ ሁለት ድንግል ሄደሽ ነበር እንዴ? ትጂ ሄዳ መጣች ድንግል ተወሰደ እንዴ? አቃምተሻል ታዲያ ቀምሰሻል። ለሁለት አመት ያገለግልሻል። ሁለት አመት ያገለግልሻል። አሁን ደግሞ የሁለት አመት ቀምሽ እመጣለሁ። ምን ትያለሽ? አዎ ሁሌ ነው ጋር ብዬሽ እኮ ነው የሚሄደው። ቤት አይደለ ኖኪያ ስልክ ሰጥቼ ማለት ነው እየሰጠሁት እመጣለሁ። አዎ ይሻላል። ከዛ ከምሻል ይሻላል። ኖኪያ ይዞ ይሻላል። አንቺ እድለኛ ነሽ። አንድ ወር ነው የቀረኝ። ለምስትህ ታግ ዝቅ ብሎ ለቤተሰቡ ዝቅ ብሎ የሀገር ጠባቂ የሚባል ማለት ነው። እዚህ ዝም ብሎ ሴታ አይለከሰትም። እኔ ባል የሀገር ጠባቂ ወላይታ እኮ ጎበዞች ናቸው። ግና ለምስት ታጋሽ ለሀገር ፍቅር ያለው ሰው ማለት ነው። ለምስት ለቤቱ ታማኝ ነው። ይሄ ነገር እንድታውቁ ፈልጋለሁ። እኔ በአባቴ ስላሉ አባቴ የደርግ ወታደር ነው። ደርግ የሚባለው አላቂ ሲወሩ እሰማለሁ እና በጣም ጎበዝ ነው የኔ አባት ማለት ነው። እና በጣም ለእናቴ ያለው ፍቅር ክብር ለልጆቻቸው ያስተምራል። የድሮ እኮ አሪፍ ናቸው ትጂዬ። ያሁን ነው እንጂ የተበላሽት ዩቲዩብ መጣ በቃ ብሩ ቆጠሩ ባይዘው አሁን እንላለን እንጂ ማለት መሲ አሁንም ራሱ ማለት ዛሬ ያወጣነው አጀንዳ እኮ ጥሩ ነው። ምክንያቱም አሁን ያን ትውልድ እየሞተ ስለሆነ በቃ ይስተካከላል። ከዚህ በኋላ ተስፋ አለኝ። ጌታ በጣም ተጨማለቀ እኔ ማለት ነው ይቅርታ አድርጉልኝ እንጂ ማለት ነው ኧረ ማርያምን የእውነቴን ላወራ አብርሃም የሚቀየር ሰው አይደለም። እናቴን
እዛ ቤት ላውራ ምን አስጠራቀን ብዬ ነው። አይ ለማ እናንተ ምን አስጠራችሁ ወደዛ? አይ ሌላውን አብሽ አንቺን አይደለም እኔ እና እሷ ሰፈር ላይ የምናውቀዋለን። የጎረቤት ልጅ ነው እንዴ! በጣም ብዙ የምናውቀው ነገር ይዝናለ ነው። እሱ አይደለም እኛ ራሳችን የጎረቤት ነው እንዴ። መሲና እኔ እኮ ጎረቤታሞች ነን እንዴ። በ28 አብረን የቀመስን ነን። የኔ ድንግል ደግሞ ከአንድ አመት በኋላ ወዴት ወደ ሆነ ነበረበት ይመለሳል። አይዞሽ ጠቅ ትላለች። አንቺ ልጅ ግን ልታስወሪ ነው መሰለኝ። አይ ባሌ እንዳያየን ብቻ። አይ መድኃኒዓለም ያለ ዝሙት እያደረገ ባሌ አይቶኝ ከሚገርምሽ ነገር ማለት ነው ባሌ ለሩታ ያደንቃታል። ጀግና ናት ይለኛል። እናቴ ይላታል። እግዚአብሔርን ጀግና ናት። አሁን እንደዚህ አንቺ እርጉዝ ሆነሽ እንዴት እያረግሽኝ የነበረው? እሷ ግን ያት የሁሉ ተቋቁማ አለፈች። አንቺ ግን የሆነ ነገር እያልሽ ነበር ይለኛል። ግን እንደዚህ ከተወጣችሁ ግን እውነት ለድራማው ብቻ ካልሆነ በስተቀር እንደዚህ ከተወጣችሁ ጀግና ናት። እኔ እርጉዝ ሆኜ እኮ እንዴት ሳብድ እንደነበረ ጌታና አያስችልም። እርጉዝ ሆነሽ ማያነጫነጭሻል ማያረገው አለኝ እኮ ሩዝ ፊልም ካልሆነ ትክክለኛ ሪሪ ከሆነ ጀግና ናት ብያታለሁ። እንደ ባንቺ አንጻር ባንቺ ባየሁት ልክ እሷን ሳይ ጀግና ናት አለኝ። እኔም እንደዛው እኔም እውነት ለፊልሙ ካልሆነ ከጀርባ የሆነ ብዙ ነገር አድርገው እንትን ካላሉ ጀግና ናት። እኔ በህይወቴ ብዙ ነገር እርጉዝ ሆኜ እስከምወልድ ብዙ ነገር አሳይቻለሁ። ብዙ ነገር ሆኛለሁ። እረፍ እንደዚህ ጭራሽ ምንም እንትን እንዳልመሰለው ሰው እንደዚህ ሆኜ ልኖር። ኧረ እንዴት እንዳንጠለጠልኩት እኔ ነኝ የማውቀው እስከምወልድ። እንዴት ዋላችሁ? ማሪ እንዴት ነሽ? ደህና ነሽ? አለ ፈጣሪ ይመስገን። እንዴት ናችሁ? ሁላችሁም እኮ ዜሮ ላይ ነው ተቀምጠናል። እግዚአብሔር ይመስገን። እኔ ላይክ አምሮኛል። እርጉዝ ነኝ። ዋት ላይክ እንትን ፎሎ አምሮኛል። ማነሽ አንቺ? ምልክት አሳይኝ። ፎሎ የለሽም እንደ ከኔ ፎሎ አድርጎኝ ፎሎ አምሮኛል። ስንተኛ ላይ ነሽ? ማነሽ አንቺ? የሶስት ወር ነፍሰ ጡር ናት። እጅ አውጪ። ከአንቺ በላይ ያለች እህታችን ማዳሟነች የደፈረቻት ማዳሟን የደፈረቻት እርጉዝ ነች። ዝሙጥ ብለሽ ነው ቁጭ አልሽ። ይኸው እጅ አወጣሁኝ እኔ ነኝ። አንቺ ነሽ ፎሎ ይኸው ማለሽ። ኧረ ወደዛ በይ እንዴ! ፈጠጥሽ እኮ ወደዚህ መጥተሽ ወጣሽ እኮ ከስልኩ። ቲጂ ምን ነው